It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንመለስ። ዲስከስ እናርገው ተባብለን እኔና ሳምሪ የተነጋገርንበት ምን ነው? እሺ አይምን አልተባባልንም? እሺ ተባብለናል። የእውነቴን እኮ እሺ አይ ልክ ነው። ሐሳብ ቀይረሽ ከሆነ መተው ይችላል። አልቀየርኩ። የ2026-27 የውድድር ዓመትን በተመለከተ የፕሮግራሙን መውጣት ተከትሎ የእውነት ለመናገር አንዳንዶቹ ሚዲያዎች ለምሳሌ ስካይ ስፖርትስ ለማንቸስተር ዩናይትድ አዲሱ የውድድር ዓመት አጀማመሩ በጣም አሪፍ ነው፣ ቀላል አጀማመር ነው ይላል። እኔ ደግሞ መስማማት አቃተኝ። ለማንቸስተር ዩናይትድ እንዴት ነው ቀላል የሆነው? የአርሰናልን በተመለከተም እንደዚሁ አስተያየት ይሰጣል። አጀማመራቸውን በተመለከተ ያ አጀማመር ስትይ የመጀመሪያዎቹ 3 ጨዋታዎች የምትይ ከሆነ ያው ልክ ሊሆን ይችላል እንደዛ አይነት አስተያየት። ምክንያቱም ማንቸስተር ዩናይትድ ከሃል ሲቲ እና ከኢፕስዊች ታውን ጋር ሁለቱን ስለሚጫወት ሁለቱን ጨዋታዎች ከታች ከሻምፒዮንሺፕ ወደ ፕሪሚየር ሊግ ካደጉ ክለቦች ጋር ስለሚያደርግ ሪላቲቭሊ ቀላል ነው ልንል እንችላለን። ገና እንግዳነት ስሜት ላይ ያሉ ነው የሚጠፈጥፋቸው ተብሎ ስለሚታሰብ ማለት ነው። ግን ለምንድን ነው ሳምፕላችንን በማጥበብ አጀማመሩን የምንለካው ያልን እንደሆነ ደግሞ ጉዳዩ ሌላ ነው የሚሆነው። ዩዥዋሊ አሁን ስካይ ስፖርትስ ያለው ምንድን ነው በመጀመሪያዎቹ 6 ጨዋታዎች ነው የለካው። ለሲቲ የመጀመሪያ 6 ጨዋታ፣ ለዩናይትድ፣ የአርሰናል፣ የሊቨርፑል፣ የቼልሲ አለና የሁሉንም አውጥቶት አንጻራዊ የሆነ ቅለትና ክብደትን ለማንሳት ሞከረ። ግን ትንሽ ወረድ ብቲ 10 ላድርሰው ብቲ የመጀመሪያዎቹ 12 ጨዋታዎች ብቲ ግን እኔ ለማንቸስተር ዩናይትድ በጣም ታፍ ሆኖ ነው የታየኝ። በእነዚህ የመጀመሪያዎቹ 12 ጨዋታዎች ላይ ማንቸስተር ዩናይትድ የሚያስመዘግበው ውጤት አሪፍ ከሆነ እመኝኝ ማንቸስተር ዩናይትድ በጣም ትልቅ የሚባል ነገርን ማሳካት ይችላሉ። 2026-27 ላይ ዩናይትድ ለትልልቅ ጨዋታዎች ያለው አቅም የበለጠ የሚገለጥበት የበለጠ አሪፍ ሆኖ የምናይበት እንደሆነ ምንም ጥርጥር የለው። ይሄ ከዚህ በፊትም በተደጋጋሚ ስናነሳው የነበረ ነገር ስለሆነ ዘንድሮም በ2026-27 ያንን ይደግማሉ ወይንስ ለማንቸስተር ዩናይትድ መለወጥ እናም በ2025-26 ካሪክ ከተያዘ በኋላ በአሰልጣኝነት ለታየው መሻሻል ቡድኖች ሪያክት ለማድረግ በተለየ መንገድ ተዘጋጅተው ይመጣሉ? እሱን ነው እንትን የምንለው። አሁን ውይይታችን የሚሆነው ቢቢሲም ቆንጆ ጥያቄ ጠይቀውን ልንገርሽ። ለምሳሌ ስካይ ስፖርትስን ከማንሳት በተጨማሪ ከመጀመሪያዎቹ 12 ጨዋታዎች አርሰናል ስንት ነጥብ ያገኛል ብላችሁ ታስባላችሁ ይላል። ይህንን ጥያቄ ለአርሰናል ሲጠይቀው አንቺ ለዩናይትድም ለቼልሲም ለሊቨርፑልም ለማንሲቲም እያልሽ ማባዛት። አርሰናል ሻምፒዮን ነው የአምና 2025-26 ያው አምናን በለው የዘንድሮ ሻምፒዮን ነው። ስለዚህ መጪው ታይትሉን ዲፌንድ ለማድረግ የሚጀምረው 2026-27 ላይ ከውድድሮቹ ከጨዋታዎቹ ድርድር በመነሳት አርሰናል ከሚከተሉት ተጋጣሚዎች ጋር ነው የሚጫወተው። 12ቱን ጨዋታዎች እናንሳ። ከ12 ጨዋታ ፖሲቢሊቲው 36 ነጥብ ማግኘት 12 ሲባዛ 3 36 ስለሆነ ከ36ቱ ምን ያህሉን ያሳካል ነው። አሁን ይህንን ስናገር ዝርዝሩን እኔ ያነሳለሁ። ልዩነታችን ላይ ነው የምናወራው ሀሳብ የምንለዋወጠው። ከኮቬንትሪ ሲቲ ጋር በኤምሬትስ ስቴዲየም ያሸንፋል ዊን። ስለዚህ በቃ እዛ ላይ ምንም አናወራም፣ የሁለታችንም ግምት አንድ አይነት ስለሆነ። ከአስቶን ቪላ ጋራ አዌ ጌም ነው ሁለተኛው ጨዋታ አይደለም። ዊን አላልሽም እንደ ቅድም እኮ ብያለሁ። ዊን ድሮ እና ሉዝ እና ከአስቶን ቪላ ሌላ ምን ልበል? ድሮ አቻ ቪላ ፓርክ ላይ ነው። ለእኔም ከባድ ነው፣ ለእኔ ከባድ ነው።
በተለይ እዛው ከቆዩ አሁን ስናነሳው የነበረው ተጫዋቾች እነ ሮጀርስ እነዚህ እዛው ከቆዩ የበለጠ አስቶን ቪላ ፈታኝ ይሆናል። ወደ አርሰናል ደግሞ የሚሄድ ከሆነ ሌላ ታሪክ ነው። ያው ማስፈረሞችን ታሳቢ አድርጌ አርሰናልም ያስፈርማል፣ ቪላም ያስፈርማል። ሞርጋን ሮጀርስን ሸኝቶ ዝም ብሎ አይቀመጥም። ግን የአርሰናልን ያህል ይጠናከራል ወይ? የአርሰናልና የአስቶን ቪላ የቅርብ ዓመታት ጨዋታዎች ቪላ ለአርሰናል ያለውን ፈታኝነት በሆነ ወቅት ላይ ደግሞ በጣም ስንጠብቀው አርሰናል በደንብ አድርጎ ሲቀጠቅጠው ያየንበትም ጨዋታ አለ። እኔ አርሰናል ያሸንፋል ነው የምለው። አዌይ ነው ግና በቃ እሷ እንዳለችው ተስማማ ሀጫ ይሻልሃል። ይሻለኛል። ቼልሲ ሶስተኛው ጨዋታ ቼልሲ ነው። ቼልሲን ያሸንፋል አርሰናል በሜዳው በኤሚሬትስ ነው። ዣቪ አሎንሶ ነው ያሸንፋል ነው መሎኔ ምገምተው። እሷ እንዳለችው ይቺ ትሬላላ ትንሽ ቆይቶ ይቺ እንዳለችው ይመጣል። ለሁሉም እንዲደርስ ልልቆያ። እሺ ግን እኔ የተለወጠውን ቼልሲን ኤክስፔክት የማደርገው ግን ከቼልሲ የመለወጥ አቅም በላይ የአርሰናል ጥንካሬ በመጪዎቹ ዓመታት ያስፈራል ብለው ከሚያምኑት ሰዎች መካከል ነኝ። እሱ እኮ ለውጦች እንደሚኖሩ እንገምታለን። ግን የቼልሲ የሂደት ገና በአዲስ ጅማሮ ላይ ነው። ለውጦች አሉ፣ ብዙ መጠናከር፣ ብዙ ስራ ይጠብቃል። ለዛ ነው ከአስቶን ቪላ አነስ ያለ ግምት የሰጠሁት። አስቶን ቪላ ሞር የተደራጀ አቻ ነው የሚወጡት። እሺ ስለዚህ አርሰናል ከመጀመሪያዎቹ ያግባባሽ ይመስለኝ አይደለም ከምን ተነስቼ ነው የገመትኩት የሚለውን ያብራራው። እኔ አሁን እኔም ደግሞ የራሴን ግምት ሶስት ሻቪ አሎንሶ በቃ አሰብኩት ድሮ እመርጣለሁ። ስለዚህ አርሰናል ከመጀመሪያዎቹ 3 ጨዋታዎች 2 ናቸው ይጨርሳል እያልክ ነው። ምንም ጉድ የለውም። ማስወጋት ነው እንደ አይ አስበው ያልከውን በደንብ አመዛዝነው አልኩ። በቃ እሺ ሰንደርላንድንም ያሸንፋል፣ አርሰናል ያሸንፋል፣ ብራይተንን ያሸንፋል፣ ሊድስንም በደንብ አድርጎ ነው የሚያሸንፈው። 5-5 ነው ወይስ ስንት ጨዋታ ነው የምንሄደው? 12 ነው የምንገምተው። ኖቲንግሃም ፎረስትንም ያሸንፋል። ኤቨርተን 8ኛው ጨዋታ ነው። ኤቨርተን ይከብደዋል ለአርሰናል፣ ግን ኤምሬትስ ላይ ነው። ግን ያሸንፍ እኔ አርሰናል ያሸንፋል ነው የምለው። እኔም እንደዛ ነው የምለው። ከሊቨርፑል ጋራ ነው 9ኛው ጨዋታ። ምናልባት የሚሸነፍበት ጨዋታ ሊሆን ይችላል። ምን ነው አርሰናልን ቡድን አይደል እንዴ? እኔ ሙኩላ ሰው ጋር ነው ግን የሚገርምሽ ነገር በእውነት ታፉ ጌም የሚሆነው ይሄ ይሆናል ብዬ ነው ያሰብኩት። እኔም እንደዛ ነው ገምተው። እሺ ሊቨርፑል እና እኔም እሷ እንዳለችው ሀል ሲቲ እና ኒውካስል፣ ሀል ሲቲን ያሸንፋል፣ ኒውካስል ድሮ ነው የሚሆነው። እሺ ከዛ 12ኛው ጨዋታ ከማን ሲቲ ነው። ከባድ ነው ይሄ። ከማን ሲቲ ጋራ በአርሰናል ሜዳ ነው። አርሰናል ያሸንፋል። ኧረ እኔ አቻ ሊሆን ይችላል። አሁን ጻፊው በቃ ጨርሰሻል። አሁን እኔ ሌሎቹን እስካነሳ ድረስ የተለየ ነገር ከሌለሽ እሷን እንደምሪልኝ አንቺ። ሁለተኛ ማንቸስተር ዩናይትድ 2026-27 ሀል ሲቲ እና ኢፕስዊች ታውንን ያሸንፋል። ኤቨርተን ታፍ ጌም ነው ለማንቸስተር ዩናይትድ። ኤቨርተን ከማንቸስተር ዩናይትድ 3ኛው ጨዋታው በጉዲሰን ፓርክ ላይ 2 ጨዋታዎች ያሸንፋል ነው ያልከው? አንቺ የተለያለሽ? አይ የለኝም። ለምን ኤቨርተን በጉዲሰን ፓርክ ከባድ ነው። አቻ ሊጨርሰው ይችል ይሆናል። ከባድ ነው። 4ኛው ጨዋታ ሲቲ ኤቨርተን አቻ መሆኑን ተስማማል። 4ኛው ጨዋታ ሲቲ በኦልትራፎርድ ሲቲ ያሸንፋል። በኦልትራፎርድ ዩናይትድ ያሸንፋል። እሺ
ፉልሃም አዌ ዩናይትድ ያሸንፋል። እሺ ፉልሃም ነው። ቶተናምንም ያሸንፋል ብዬ ነው ማሰብ። በኦልድ ትራፎርድ እኔ አቻ ይወጣሉ ነው ማለት። እሺ ሊድስ ዩናይትድ እሱንም ያሸንፋል። ይህንንም አቻ ይወጣሉ ነው ማለት ነው። በርንመዝ በርንመዝን ያሸንፋል። አዎ ያሸንፋል። ቼልሲ ቼልሲ አቻ ሊወጣ ይችላል ከቼልሲ ጋር። አዌ ነው፣ ስታንፎርድ ብሪጅ ላይ ነው። አቻ ነው ነው የምምለው፣ ግን ውስጥ ያለኝ ዩናይትድ ያሸንፋል። እንደው ያዥልኝ ዩናይትድ ያሸንፋል። አስቶን ቪላ ዩናይትድ አስቶን ቪላ ያከብደው። አዎ በተደጋጋሚ እንደዛ አይተናል። እሺ ዩናይትድ ያሸንፋል። ሊቨርፑል በሊቨርፑል ይሸነፋል። ብሬንትፎርድ ያሸንፋል። እሺ ተስማምቻለሁ። ሊቬ እሺ ኒውካስል ጋና ነው መጀመሪያ ጨዋታ። ይሄ በጣም አሪፍ ጨዋታ ነው የሚሆነው። ሊቨርፑል ያሸንፋል። እኔ አቻ ይሆናለሁ ማለት ሊቨርፑል ያሸንፋል። እሺ ኖቲንግሃም ፎረስት ያሸንፋል። ኢፕስዊች ታውን እሱንም ያሸንፋል። ፉላም በርንመዝ ያሸንፋል። ሲቲ ስድስተኛ ጨዋታ 9 ሰዓት ላይ ሊሸነፍ ይችላል። በሲቲ ሊሸነፍ ይችላል። አቻ ብሬንፎርድ ያሸንፋል። ብራይተን እሱም ያው አርሰናል ቅድም ይሸነፋል ብያለሁ። ስለዚህ ይሄንን ያሸንፋል ነው ይሄንን የምትይው ለምን ቅድም የአርሰናልን ስንገምት ሊቪ ያሸንፍ እኮ። ስለዚህ እዚህ ጋር ሊቨርፑል ያሸንፋል። አሁን ስለ ሊቨርፑል ስለሆነ ያሸንፋል ነው የምትይው። አሁን ያሸንፋል እኮ ያልኩት እኮ እሱን። ክሪስታል ፓላስ አርሰናል ያሸንፋል። ማነው ሊቨርፑል ያሸንፋል። ዩናይትድ ብለሽዋል እኮ ቅድም ዩናይትድ እና ጉዲሰን ፓርክ ላይ የሚደረገው የመርሲሳይድ ደርቢ ኤቨርተን ጋር አቻ ነው የሚሆነው። በኤቨርተን አቻ ላይ ያልቅ ይችላል ነው። ኧረ ሊቨርፑል ያሸንፋል። ሆነ አያውቅም። በጣም አሪፍ ጨዋታ ነው። ከባድ ጨዋታ ነው። እስቲ እናያለን። እሺ የመጨረሻው ሲቲ ነው ቀላል የደረሰው የሚመስለኝ። በርንመዝን ክሪስታል ፓላስን ኮንቬንትሪን ያሸንፋል። 9 ነጥብ ያገኛል። የምትቃወሚው ካለሽ ነው የተለየ የሚሆነው። ማን ዩናይትድ ጋር የሚያደርጉ ጨዋታ አለ። ቅድም ሲቲ ያሸንፋል ብያለሁ። ስለዚህ አሁንም ያው ነው። ሰንደርላንድ ሲቲ ያሸንፋል። ሊቨርፑል ከባድ ነው ግን ታውቂያለሽ። ኢፕስዊች ታውን፣ ቪላ፣ ብራይተን፣ ኖቲንግሃም ፎረስት፣ ፉልሃም እና አርሰናል። ስለዚህ እነዛን ያሸንፍና ከአርሰናል ጋራ አቻ ይሆናል ብዬ ነበር ቀደም። ስለዚህ አልቀየርኩም። ቆይ እንደዚህ እንጠቅልለው። ይኸውልሽ ቼልሲ በመጀመሪያዎቹ 12 ጨዋታዎች ላይ ከትልልቆቹ ክለቦች ጋር ያለውን ጨዋታ ልንገርሽ። ከአርሰናል፣ ከኤቨርተን፣ ከቶተንሃም፣ ከማን ዩናይትድ ጋራ ነው ቼልሲ የሚጫወተው። ትልቅ ጨዋታ ያለበት ከ12ቱ ጨዋታ 8ቱ ዊነብል ናቸው። የሲቲን ስትወስጂ ማን ዩናይትድ፣ ሊቨርፑል፣ አስቶን ቪላ፣ አርሰናል። የሊቨርፑልን ስትወስጂ ኤቨርተን፣ ማን ዩናይትድ፣ አርሰናል፣ ማንሲቲ፣ ኒውካስል። የማን ዩናይትድን ስትወስጂ ሊቨርፑል፣ አስቶን ቪላ፣ ቼልሲ፣ ቶተንሃም፣ ማንሲቲ፣ ኤቨርተን። የአርሰናልን ስትወስጂ ቼልሲ፣ ኤቨርተን፣ ሊቨርፑል፣ ኒውካስል፣ ማንሲቲ። ስለዚህ በእነዚህ ሁሉ ዝርዝር ውስጥ ዩናይትድ ከአርሰናል ገና ነው የለም።
የለም። ግን ከዚህ አሁን ከዘረዘር ነው ውስጥ ቢያንስ በቁጥር እንኳን አነስ ያለ ጨዋታ ያለው አነስ ያለ ከባድ ጨዋታ ያለው ማንቸስተር ሲቲ ነው። ቼልሲ 4 ነው በእርግጥ ማንቸስተር ሲቲም 4 ነው። ሌሎቹ ግን ቢያንስ በቁጥር 5 ዩናይትድ 6 አይሆንም? የዩናይትድ 6 ይሆናል። ይሄ ዩናይትድ 1 2 3 4 5 6 አርሰናልም እንደዛው 6 መሰለኝ። አርሰናል 5 ነው 5 ነው። ለዛ ነው እኔ ለማንኛውም የማንቸስተር ዩናይትድ ቀላል ነው ሲሉ ለመቀበል ይከብዳል። ያው የመጀመሪያዎቹን የተወሰኑ ጨዋታዎች 5 ጨዋታ ምናምን ብቻ አይተህ ከሆነ ያንን አስተያየት ለመስጠት ያስችል ይሆናል። ግን እነዚህን 12 ጨዋታዎች ካየናቸው ግን ከባድ ነው። እሱን ነው ማየት። እሱን ስታየው እንዳልሽው በጣም ከበድ ያለ ይመስላል። ለማንኛውም ግን ቡድኖቹ ይሄንን ነገር አውቀውታል። አሁን ሂደቱ ምን እንደያዘ ተረድተውታል። ገብቶሻል አይደል? አጀማመሩ እንዴት ነው? ታፍነሱ እንዴት ነው? ሆም ኤንድ አዌይ ድርድሩ እንዴት ይመስላል? ክሪስማስ ላይ ምንድነው ያለን ነገር? ፌስቲቭ ፒሪየዱ ላይ ያለው የጨዋታ አጠቃላይ ሂደት ምንድነው የሚለውን አይተው ከዛ ተነስተው ነው እንግዲህ ፕላን የሚያደርጉት። አሁን ከዚህ ስትነሺ ነው ለምሳሌ አሁን እኔ ዘንድሮም በዝውውር መስኮት እመኝኝ አርሰናልን በጣም አድንቀን የምንጨርስበት ይመስለኛል ብዬ የምናገርበት አንዱ ምክንያት እሱ ነው። አርሰናል 2 ነገሮችን ነው እየሰራ ያለው። አንድ ስኳድ ፕሌየሮችንም ያስፈርማል። 2 ዋና የሚባሉ ወይም ለአርሰናል ጀማሪ የሚሆኑ ተጫዋቾችንም ደግሞ ያስፈርማል። ስለዚህ ይህንን አይነት ሂደት ሌሎቹም ከቻሉ ቢከተሉት በጣም ጥሩ ነው የሚሆነው። ስኳዱን ማስፋት መቻል አለባቸው። 4 ውድድር ላይ ነው የሚወዳደሩት። 4 ውድድር ደግሞ እንደገና 2026-27 ከ2025-26 ይልቅ የሚለየው ከዓለም ዋንጫ በኋላ የሚመጣ ነው። ገብቶሻል? ዓለም ዋንጫ በኋላ ለምሳሌ ሲቲ ወደ 19 ተጫዋቾችን አስመርጧል። እነዚህ 19 ተጫዋቾች በጣም አድካሚ የውድድር ዓመትን አሳልፈዋል። ከዛ ዓለም ዋንጫ ገብተዋል። ከዛ እንደገና 2026-27 ደግሞ ብዙ ሳይቆይ ይጀምራል። እነዚህ ልጆች ፊዚካሊቲን በጣም ሀይሊ ዲማንድ ያደርጋል በሚባለው የእንግሊዝ ፕሪሚየር ሊግ ላይ የሚፈለገውን ነገር ለሙሉ የውድድር ዓመት ይዘው መገኘት በጣም ሊያስቸግራቸው ይችል ይሆናል። ስለዚህ እነዚህን ልጆች ሮቴት እያደረግሽ ኢኮኖሚካሊ የምትጠቀሚበትን መንገድ መከተል በጣም ያስፈልጋል ማለት ነው። አርሰናል እንደ ያለፉት ዓመታት አይደለም ዓላማው። አሁን ያለፉት ዓመታት ከሚወዳደርባቸው 4 ውድድሮች አንዱን እንኳን ባሸንፍ አይነት ነገር ነው። አሁን ግን ያሸነፍኩትን መድገም አለብኝ፣ አምና ያቃተኝን ደግሞ ዘንድሮ መጨረስ አለብኝ ነው። ያ ማለት ቻምፒዮንስ ሊግ ነው። ስለዚህ ልክ የፒኤስጂ እና አርሰናል የቻምፒዮንስ ሊግ ጨዋታ ወቅት ላይ ስንናገር የነበረውን ነገር እውነት መናገር የምንችልበትን አይነት ቡድን መገንባት የለበትም ወይ አርሰናል ቤት? ወይም አጠቃቀምሽ እንደዛ መሆን መቻል የለበትም ወይ? ምንድን ነበር ስንል የነበረው? አንዱ የፒኤስጂ ተጫዋቾች ሃይሊ ሮቴትድ ሲደረጉ ነው የውድድር ዓመቱ መጨረሻ ቻምፒዮንስ ሊግ ጨዋታ ላይ የደረሱት። 3000 ሚኒት እንኳን ያላቸው 2 ተጫዋቾች ናቸው። አንድ ተጫዋች አካባቢ ብቻ እኮ ነው። ኤምራ የሚባለው ልጅ ብቻ ነው እንደዛ አይነት ደቂቃ ያለው እንጂ ወሳኝ የምታያቸው ተጫዋቾች ቁጭ ነው የሚሉት እነ ማርኪኒዮስም ጭምር። ስለዚህ አት ዘ ኤንድ ኦፍ ዘ ሲዝን በሚኖሩ ውድድሮች ላይ ወሳኝ የሚባሉ የቻምፒዮንስ ሊግ ምናምኖች ላይ ፍሬሽ ናቸው፣ ፍሬሽ ሌግ ላይ ናቸው ያሉት። ሌሎቹ ዝለዋል። አሁን አርቴታን ስትመለከቱ 2025-26 ላይ ሬጉላርስ አሉት የማይነካቸው፣ ቢነካቸው እኮ የሚሻሉ ናቸው። ሲያስፈልግ የሚያሳርፋቸው ቢሆኑ እኮ አሪፍ ነው። የአርሰናል ወሳኝ የምታያቸው ተጫዋቾች በሙሉ 4000+ ሚኒትስ ነው የተጫወቱት። የፒኤስጂ ደግሞ የለም። ስለዚህ ሄዶ አዘንዶ ዘ ሲዝን አሁንም ቻምፒዮንስ ሊግ ፋይናሊስት የምትሆኝ ከሆነ ቻምፒዮንስ ሊግ መቼ እንደሆነ አውቀሽ ዋንጫ ጨዋታ ጁን 5 ነው ዘንድሮ 2026-27 ፕሪሚየር ሊጉ ካለቀ በሳምንቱ ማለት። ስለዚህ በዛ ምክንያት ተጫዋቾች እንዴት ዝለው ሊደርሱ እንደሚችሉ አስቢው። ምክንያቱም የፕሪሚየር ሊጉ እና የቻምፒዮንስ ሊጉ ካለቀ በኋላ እርፍ አይደለም የሚሉት፣ አድካሚ የሚባል ውድድር ላይ ናቸው ያሉት የዓለም ዋንጫ ላይ። አርሰናል ደግሞ ብዙ ካስመረጡት ክለቦች መካከል ነው የሚገኘው። ስለዚህ ስኳድ ፕሌየሮችሽን ማብዛት ወይም እሱንም እያሰብሽ መስራት በጣም አሪፍ ነው። 1 ሪዝነብል በሆነ ፕራይስ ታገኛቸዋለሽ። 2 ከጎበስሽና ከበረታሽ የምታሳምኝ ከሆነ እንደነ ሂንካፒ አይነት ተጫዋቾችን በውሰት እንዳመጣ ሁሉ ዘንድሮም ያንን ማድረግ ይችላል፣ ይገባዋል። ይሄንን የአርሰናልን መንገድ በእኔ እምነት ዩናይትድም ለእኔ እንደውም ከአርሰናል በላይ ዩናይትድ ነው ይሄንን ማድረግ ያለበት። ለምን? ፋይናንሻሊ ሊሚትድ ነው።
መሀል ክፍሉን አልደራደርም አለ። መሀል ክፍሉን የማይደራደር ከሆነ ልክ ነው። ካዚሜሮን ኡጋርቴን አተሽ እዛ ላይ በቁጥርም አንሰሽ በኳሊቲም ቀንሰሽ አይሆንም። ስለዚህ ኳሊቲያቸው ከፍ ያለ በቁጥርም ደግሞ የአሰልጣኙን ዲማንድ ሊያሟሉ የሚችሉ ተጫዋቾች እድል እየተሰጣቸው መቀጠል መቻል አለባቸው። ዴርፎር ምንድን ነው የሚሆነው? መሀል ክፍሉ ላይ በቃሉ የሚባለውን ያለሽን ሊሚትድ በጀት ተጠቅመሽ ተጫዋቾችን ታመጫለች። ሌሎች ቦታዎች ላይ ግን እንግዲህ ሂንካፔ ውሰት ነው ከተባለ እየተዋስሽን ቢሆን ማምጣት እንደ አንድ ጥሩ አማራጭ መታየት መቻል አለበት። በረኛ ላይ ሳይሰራ የዝውውር መስኮቱ መዘጋት የለበትም። የውድድር ዓመቱ መጀመር የለበትም። ማንቸስተር ዩናይትድ አጥቂ ላይ ሳይሰራ ትልቅ ለውጥ ሳያመጣ መሆን የለበትም። ስለዚህ አጥቂ ላይ ተከላካዮች ላይ ያሉትን አማራጮች ለማስፋት ስኳዱን ማጠንከር ብቻ ሳይሆን ማጥለቅም ያስፈልጋል። አሁን they know how it's going to be tough። እውነት ለመናገር በጣም ከባድ እንደሚሆን ይረዱታል። ምክንያቱም አንርሳ ማንቸስተር ዩናይትድ ነው እኮ እያነሳን ያለን እንደ መጀመሪያው እንዳለፈው የ2025-26 የመጀመሪያው ካራባኦ ካፕ ላይ ክልብስ ይልልኛል ምናምን የምትይው አይደለም። ገብቶሻል። ይሄ ዋንስ ብሉ ሙሉ ምናምን የሚመጣ አጋጣሚን የሁል ጊዜ ማንቸስተር ዩናይትድ መገለጫ እንደሆነ አድርጎ መውሰድ ትክክል አይደል። እኔ እንደዛ አላስበውም። ዘንድሮም እንደዛ ቢያጋጥመው 2027-28 ላይ ዩናይትድ ስለሆነ ከተሳሳተባቸው አጋጣሚዎች ይልቅ ታላቅነቱን ያሳየባቸው አጋጣሚዎች የበለጠ በርከት ስለሚሉ ቀላል አይሆንም ማናነቆ ማንቸስተር ዩናይትድን ሀሳብ መስጠት ብዬ ነው ማስበው። ስለሆነም ዝውውር ላይ ማቲያስ ፈርናንዴዝን፣ ዝውውር ላይ አጥቂዎችን፣ ዝውውር ላይ እዛ ቦታ ላይ ያሉ የሚባሉትን ሌሎች አማራጮች በሙሉ በገንዘብ የሚገዙትን በገንዘብ ገዝቶ ውሰቶችንም ታሳቢ ማድረግ መቻል አለበት። ማኑኤል ኡጋርቴ የሚበላውን ገንዘብ ነው የምትሰጪው፣ ሌላ ምን ታደርጊዋለሽ? ጆሹዋ ዚርክዚ የሚበላውን አንስተሽ ሰጠዋለሁ እሱን አውሱኝ ብትያቸው እና በተጠቀሚበት ነው የተሻለ የሚሆነው። ሰው የአርሰናል አካሄድ ቤስት ነው። እሺ ለማንኛውም አስተያየቶቹን ስላላካችሁ ስታዳምጡን ስለቆያችሁ በጣም እናመሰግናለን። አድማጮቻችን በያላችሁበት መልካም ቀን ጥሩ ጊዜ እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር።